ማለት እንግዲህ ውለታ የማይረሳ ሰው ነው ማለት ነው። እና ጠበቃው እንግዲህ ዛሬ ታሪክ ሰራ አይገልጸውም። መድብል ምስኪን ጀግናው እንግዲህ ዛሬ ድብደባ ቢደርስበትም ነገር ግን ደግሞ እንደምንም ብሎ ጠበቃው በስልት አስመልጦታል ማለት ነው። ሞገስንም እንግዲህ ዝና ፖሊሶች እንዲይዙት ብሩክ ቤት ልኮት ነበረ መርማሪ ተብዬውን። ሞገስ ግን ጀግናው በመስኮት አመለጠ። እንግዲህ ዳጣ እንዴት እንዳሳቀችኝ። ዳጣ ለድራማ አትሆንም፣ ለድራማው ድምቀት ብትሆንም ታስነቃለች። አያችሁ፣ አስነቃች። እንደ ቅድስትዬ ኮስተር አላለችም። እሷ አንዴ ከላይ መጣ አንዴ ከታች መጣ እያለች እንግዲህ ዳጣ አይድሌ አስነቃች ማለት ነው። እሱም እሷ ላይ አተኮረ። ነገር ግን ሞገስ አመለጠ። ጠበቃውም እንግዲህ ድኖ የዝና ሰዎች መንገድ ላይ እያባረሩት ሳለ እንደምንም ብሎ አመለጠ። ሞገስም እንደዛው። ሞገስም አመልጦ እንግዲህ ከሉላ ጋር የተከራዩበት ቤት ውስጥ ቁጭ አለ ማለት ነው። አቶ ዝና ደውሎ ብሩክ ጋር አሁን የምልህን ነገር ታደርጋለህ አቶ ሞገስ። ምን ነበር? ፍላሹንም ቪዲዮውንም ሉላንም ይዘህ ትመጣለህ፣ አለበለዚያ ግን ህይወቱን አወጣዋለሁ፣ ህይወቱን አጠፋዋለሁ፣ መድብልን በህይወት አልለቀውም። ከዛ በኋላ እንግዲህ ደንግጦ ስልኩን ዘጋው ማለት ነው። ከዛም ጭራሽ ሉላን አምጣት ይለኛል እንዴ የማይረባ። ከዛም መድብል በጣም ተናደደ። ሞገስ እንዴት እንደዚህ በዚህ ሊስማማ ይችላል? ዝና ፈሪ ነው፣ እኔን አይገለኝም፣ አውቆ ነው። ለምንድን ነው ቪዲዮን እሰጥሃለሁ ብሎ እየተስማማው ብሎ እንግዲህ በጣም ጮኸ ማለት ነው። ከዛ በኋላ ነገር ግን ጠበቃው ዝና ጋር ደውሎ ስማ ዝና ጠበቃው ነኝ አለው። ምን አንተ ሞትም ቢ ስማ እንደዚሁ በቀላሉ መሞት ይመስልሃል እንዴ? ለነገሩ ያንተ መሞቻ ተቃርቧል። እናማ ምን ልልህ ፈልጌ ነው፣ አሁን መድብልን ለቀቀው። ከቪዲዮ የበለጠ ማስረጃ እኔ ጋር አለ። ስለዚህ ያንን ማስረጃ የምትፈልግ ከሆነ መድብልን አሁኑኑ ለቀቀው። ከዛም እኔ በምሰጥህ አድራሻ ትመጣለህ። እኔን በመድብል ቦታ ትይዘኛለህ ከፈለግ፣ አለያም ትገለኛለህ። እና በእንዴት ላምነህ እችላለሁ? ታምነኛለህ? እንዴት አታምነኝም? ያለሁበትን ሎኬሽን እልክልሃለሁ አለው። ከዛ በኋላ እንግዲህ እንዳታደርገው፣ እንዳትመጣ፣ ሎኬሽን እንዳትልክ፣ ጠበቃው ነግሬሃለሁ እያለ እንግዲህ መድብል መጮህ ጀመረ ማለት ነው። ከዛ በኋላ መድብል አለቀል፣ ቢንጎ ተበላህ። እንግዲህ አሁን እኔ ነኝ ዋንጫውን የበላሁት። ስማ አንተ እኮ ፋራ ስለሆንክ ነው እንጂ ከኛ ጋር ተስማምተህ የኛን ስራ ብትሰራ ህይወትን ትቀይር ነበር። እውነት እኔ የሰውን ባይ ያለበትን ነገር አልፈልግም በጭራሽ አለው መድብል። ከዛ በኋላ ጻድቅ ጻድቅ ያጫውተሃል እንዴ? በዚህ ዘመን በንጹህ የተቀየረ ሰው የለም ወዳጄ። ስለዚህ ኃጢአት ስራና አንተም እንደኛው ትለወጣለህ አለው። ከዛም እሱም ደግሞ ሀይ እንደዚህ እንኳን አልፈልግም ወንድሜ፣ አመሰግናለሁ ስላሰብክልኝ። ግን ደግሞ ይኸውልህ አቶ ዝና እንደዚሁ የምትቀር እንዳይመስልህ፣ እመነኝ፣ ዋጋ ትከፍላለህ ለእያንዳንዱ ነገር። እስር ቤትም መግባትህ የማይቀር ነገር ነው ታውቃለህ። ስለዚህ ቶሎ ብለን ንስሐ ግባ ላደረካቸው ለእያንዳንዱ ነገር። ወይዘሪት መሀሌትም ከባለ ሀብቱ ጋር አንድ ላይ አደረች። እናም ስለ ካሌብ ንገረኝ፣ ካሌብ ማን ነው እሱ? ምንድን ነው እሱ? እያለች መሀሌት እንግዲህ የማታቋት ኃይለኛ ከዝና የበለጠች ሴት ናት። እና እሷም እያንዳንዱን ማስረጃ ልትይዝ ትፈልጋለች። እናም ሰውየውን አጥብቃ ጠየቀችው። እንዴ አንቺ ስለ እሱ ለምንድን ነው እንደዚህ አጥብቀሽ የምትጠይቅኝ? ማወቅ ስለፈለግኩ ነው እንጂ ለሌላ አይደለም። ካልፈለግክም ተው አለች አውቃ። ከዛም እነግርሻለሁ እሺ አላትና እንግዲህ ከተኙበት ቤርጎ ወጡና ወደዛ ወደ ካፌ ሄደው አብረው ቁጭ ብለው አሁንም አትነግረኝም የካሌብን ነገር? አሁንም እዛው ካሌብ ላይ ነሽ እንዴ? አዎ ስለሱ ማወቅ ስለፈለግኩ ነው እንጂ እኮ ለሌላ ነገር አይደለም ብላ አግባባችሁ። ቆይ አንተ ካሌብን ታውቀዋለህ እንዴ? ማለቴ በአካል አግኝተው ታውቃለህ እንዴ? አይ ብዙም አይደለም፣ እኔ አንዴ ሁለቴ ምናምን ነገር አግኝቼዋለሁ እንጂ ከዛ በፊት ብዙም አላየሁትም። ግን እንዴት ያለ ሰው ነው? ሁሌ ስለሱ ነው የሚወራው፣ ሁሌ ስለሱ መጥፎ ነው የሚወራው። እና ምንድን ነው እሱ? ከዛ በኋላ አይ እንደዛ ሊሆን አይችልም በፍጹም እያለ እንግዲህ ማግባባት ጀመረ።
ሞገስም እንግዲህ በአጥር ላይ ዘሎ ሄደ። ዝና አበደ አይገልጸውም። እንዴት አንድ ነገር እንኳን ሰርታችሁ አታስደስቱኝም? ሁልጊዜ አመለጠን፣ ሁልጊዜ የለም፣ ሁልጊዜ አጣነው፣ ሁልጊዜ ጠፋብኝ። ቆይ እንዴት ነው እናንተ ስራችሁን በአግባቡ የማትሰሩት? ለምንድን ነው? ቆይ ወይኔ ዝና ያበበ ደንበሳ ልጅ፣ እኔ እንደዚህ የማንም መጫወቻ ሆኜ ልቅር እንዴ? እሰራላችኋለሁ፣ እመኑኝ፣ ዋጋ ትከፍሉበታላችሁ ለእያንዳንዱ ነገር እያለ እንግዲህ አቶ ዝና ከዛም ዝና እንደዚህ ሲፎክር ሞገስ ማምለጡን ሲሰማ መድብል ከት ብሎ ሳቀ። ከት ብሎ ሲስቅ እንግዲህ የሞገስን ንዴት መድብል ላይ ተወጣው ማለት ነው። እውነት ለመናገር መድብልን በጣም ነው የመታውና አሳዘነኝ። መድብል ምስኪን ግን ዞሮ ታያላችሁ ዝና የነ መድብል እጅ ላይ መውደቁ እንደማይቀር እመኑኝ፣ በቅርብ ቀን ታዩታላችሁ ማለት ነው። እና በቅርቡ ዝናን መድብል እጅ ላይ ይገባል። ከዛ በኋላ እንግዲህ የሚፈጠረውን ነገር መገመት አያቅትም። ሁሉም ሰው የእጁን ያገኛል ብዬ ተስፋ አደርጋለሁኝ። ስለዚህ ሁላቸውም የዘሩትን ነው የሚያጭዱት። ገባችሁ አይደለም? ያደረገው ነገር ቀላል አይደለም። የሰው ልጅ ላይ እንደዚህ ይሄን ያክል ድብደባ፣ ይሄን ያክል ወይኔ ጉዴ! እንዴት እንደደበደበው እኮ አትጠይቁኝ። በጣም ነበር የቀጠቀጠውና በንዴት ነው የመታው። ስለዚህ መድብል እንግዲህ በስተመጨረሻ መድብልን ከለቀቅከው አሁኑኑ እኔ ጋር ጥሩ ማስረጃ አለ። የምን ቪዲዮ? ከቪዲዮ የበለጠ ማስረጃ እኔ ጋር ስላለ እሱን እሰጥሃለሁ አለው። ለእንዴት ልመነኝ፣ ብታምነኝ ይሻልሃል። እውነቴን ነው የምልህ። ይሄ እኔ ጋር ያለ ማስረጃ አንተ እጅ ላይ ከገባ በቃ ሞገስ እስከ ዘላለም እስር ቤት ይበሰብሳል አለው ጠበቃው ማለት ነው። ለካ እሱ አውቆ ነው ዝና መድብልን እንዲለቀው ብቻ ነው። ከዛም አሁን መድብልን ቶሎ ልቀቀው። ሀይ አላምነህም። መጀመሪያ ቪዲዮና አንተ ጋር ያለውን ነገር ስጠኝና መድብልን ለቀዋለሁ። እንዳትመጣ ጠበቃው እንዳትመጣ አውቆ ነው እሱ። እኔን ምንም አያደርገኝም፣ አንተን ግን ይገልሃል። እንዳትመጣ አለው። ከዛ በኋላ እንግዲህ ጠበቃው ማነው መድብል ዝና ዝም በል አፈን ዘግተህ ቁጭ በል ምናምን አለው ዝናን ማለት ነው። ከዛ በኋላ እንግዲህ መድብል ቀጥ ብሎ ሳቀ። አድራሻዬን አሁን እልክልሃለሁ አስፈላጊ ከሆነ፣ አለያም ደግሞ ያንተን ሰዎች ስትፈልግም ፖሊሶቹን እንደፈለክ ላካቸው አለው። እኔ አድራሻዬን እሰጥሃለሁ አለው። እንግዲህ አውቆ ነው ማለት ነው። ምክንያቱም እንደዛ ሲል እኔ እውነት አሳልፎ ሊሰጥ መስሎኝ ነበር እነ መድብልን። ከዛ በኋላ እንግዲህ አድራሻውን ላከለት። አድራሻውን ሲልክለት መድብልን ለቀቀው ማለት ነው። አቶ ዝና እንግዲህ ዝና መድብልን ለቆታል። ጠበቃውም አድራሻውን አጥፍቷል ከዛ ቦታ ማለት ነው። አሁን ምንድን ነው የሚሆነው? ዝና እንግዲህ አሁን ኃይለኛ ፍልሚያ፣ መድብልም በኃይለኛ መንፈስ በኃይለኛ ሞላር ይመጣል። ታያላችሁ። ዝናን አፈር ባያስበሉት አሁን ይሄ ፖሊስ ተብዬው ደግሞ ምንም አይነት ማስረጃ ሳይኖር ዝም ብሎ ሞገስን ማሳደድ ከባድ ነገር ነው። እውነት ለመናገር ሞገስ ምንም ያደረገው ነገር የለም። ሉላ እንደሆነች ሚስቱ ናት፣ የድሮ ፍቅረኛ ሆነች። ዝና በጉልበት ነው ያገባኝ ብላለች። እሷም ይሄንን ነገር መናገር ትችላለች፣ እቺ ሴትዮ ማለት ነው። ስለዚህ የምወደው የድሮ ፍቅረኛ ጋር መጥቻለሁ ልትለው ትችላለች፣ ለፖሊሱ ብትገኝም ራሱ ማለት ነው። እናም ሞገስ እንግዲህ አምልጦ ሉላ ጋር ሄዷል። ከዛም ብሩክና ቅድስት እንግዲህ እየተንቆራጠጡ ሳለ በር በኃይለኛው ተንኳኳ። ማን ነው ምንድን ነው ሲል መድብል ክፍት አደረገ። መድብል ብሎ እንግዲህ መድብል ያው በጣም ጎርቶታል። ዝና በጣም ነው ድብደባ ያደረሰበት። እንግዲህ ለመጨረሻም ለቤቱ ደርሷል። ወይዘሪት መሀሌትም እንግዲህ የሄደን ልጄ ናት፣ ልጄ ታማብኛለች ብላ ከባለ ሀብቱ በጣም ብዙ ብር እየወሰደች ትገኛለች ማለት ነው። ከባለ ሀብቱ በጣም ብዙ ብር ወሰደች ወይዘሪት መሀሌት። ልጄ ታማብኛለች ብላ የውሸት ማስረጃ ከሐኪም ቤት አጽፋ አስመጥታ እንግዲህ ሰውየው ላይ ቁማር እየተጫወተች ነው ያለችው ማለት ነው። እሰራለታለሁ እንደተጫወተብኝ ባልጫወትበት እኔ መሀሌት አይደለሁም። መሀሌት ማን እንደሆነች አሳየዋለሁ፣ ጠንቅቆ ያውቀኛል እያለች ፉከራዋን ቀጠለች ማለት ነው። ከዛ በኋላም እንግዲህ መሀሌት እንትኑን ብር ተቀበለችው። ከዛም ኤደን ጋር ደውላ ይኸውልሽ መሀሌት ደግሞ ከማን ጋር ነው ገጥመሽ ነው ዛሬ? ከማን ጋር እያወራሽ ነው?
ስለ ልጅሽ ስለ ኤደን እያወራን እኮ ነው። ስለ ልጄ ደግሞ ልጄ አንድ ነገር ትሆንና ማዕሌት እመኝኝ ዋጋ አስከፍልሻለሁ እንደዚህ የምለቅሽ እንዳይመስልሽ እያለች እሷ ስትላት እሷ በሌላ ቋንቋ እያወራችሁ ትገኛለች ማለት ነው። ሰውየውን እርግጠኛ ሆኜ የምናገረው ኤደን ይሄንን ባለሀብቱን ታገኘዋለች። ከዛ በኋላ የመሀሌትን ውሸት ሁሉንም ነገር ተናግራ ታጋልጣታለች ማለት ነው። ከዛ በኋላ ሰውየው እንግዲህ መሀሌትን ግንባሯን ብሎ ይደፋትና ይገላግላታል ብዬ ተስፋ አድርጋለሁ። ለማንኛውም መሀሌት እንግዲህ ለዛሬው እንትን ብላለች እና መድብል እንግዲህ ወደ ቤቱ ተመልሷል በሰላም ማለት ነው። በሰላም ልበል እንጂ በጣም ብዙ ድብደባ ደርሶበታል። በእርግጥም በጣም ነበር የደበደቡት እውነቱን ለመናገር በጣም ምስኪንዬ። የእውነት እንግዲህ ዝና እንደዛ ሲደበድበው በጣም ነበር ያሳዘነኝ ዛሬ። እስቲ በሚመጣው እስቲ ምን እንደሚፈጠር ደግሞ አብረን የምናየው ይሆናል ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ መድብል ወደ ቤቱ ገባ። ዝናም በቁጥጥር ስር ውሏል በስተመጨረሻ ማለት ነው። ዋጋውን አገኘ እንግዲህ ከዚህ በኋላ